ስልኳ ላይ መልእክት ልከ ምን ያህል ጊዜ መልስ ሳታገኝ ቀርተሃል? ወይስ ሃይ ወይም ደግሞ እንዴት ነሽ የሚሉ አሰልቺ ቃላትን እየላከ እንደ ማንኛውም ወንድ በኢንቦክስ መቃብር ውስጥ ተቀብረሃል? እውነቱን እንነጋገር፣ ሴቶች በቀን ውስጥ በመቶዎች የሚቆጠሩ መልእክቶችን ይቀበላሉ። ታዲያ ያንተ ምን ልዩነት አለው? መልሱ በጣም ቀላል ግን ብዙዎች የማያውቁት የስነ ልቦና ሚስጥር ነው። ዛሬ የምንነጋገረው ስለ ተራ የፍቅር ቃላት አይደለም። ዛሬ የምንመረምረው የሰዎችን አእምሮ የሚቆጣጠረውን ኒውሮሳይንስ በመጠቀም አንዲት ሴት ስልኳን ባየች ቁጥር ያንተን ስም ብቻ እንድትፈልግ የሚያደርጉ 3 ኃይለኛ የቴክስት መልእክቶችን ነው። በተለይ ደግሞ ሶስተኛው መልእክት ከላክ በኋላ ስልኳን አስቀምጣ ስላንተ ከማሰብ ውጭ ሌላ አማራጭ አይኖራትም። ይህ ቪዲዮ ለወንዶች ብቻ የተዘጋጀ ማስተር ክላስ ነው። እርግጠኛ ነኝ ይህን ቪዲዮ እስከ መጨረሻው ካየ በኋላ የቴክስት ጨዋታ ለዘላለም ይቀየራል። ዝግጁ ነህ? ወደ ዋና ጉዳይ እንግባ። የመጀመሪያው መልእክት ዓላማ አንድና አንድ ብቻ ነው፣ ጉጉት መፍጠር። በ1990ዎቹ መጀመሪያ ላይ ጆርጅ ሎዌንስታይን የተባለ የባህሪ ኢኮኖሚስት ዘ ኢንፎርሜሽን ጋፕ ቲዮሪ ወይም የመረጃ ክፍተት ንድፈ ሐሳብን አቀረበ። ይህ ቲዮሪ ምን ይላል? የሰው ልጅ አእምሮ አንድን መረጃ በከፊል ሲያውቅ ነገር ግን ሙሉን ሳያውቅ ሲቀር የአእምሮ ማሳከክ ይፈጠራል። ይህንን ማሳከክ ለማጥፋት አንጎላችን መልሱን ለማግኘት በከፍተኛ ሁኔታ ይጨነቃል። ብዙ ወንዶች መልእክት ሲልኩ ሙሉ መረጃ ይሰጣሉ። ዛሬ ቀኑ ደስ ይላል፣ ምሳ እየበላሁ ነው፣ አንቺስ? ይህ አሰልቺ መልእክት ነው። እዚህ መልእክት ላይ ምንም ክፍተት የለም። እሷ ምንም የምትጠይቀው ነገር የለም። አንጎሏ ኦኬ ምሳ እየበላ ነው ብሎ ፋይሉን ይዘጋዋል። ግን እኛ የምንፈልገው ፋይሉ ክፍት ሆኖ እንዲቆይ ነው። ስለዚህ ይህንን መልእክት ተጠቀም። አሁን ያየሁት ነገር አንቺን አስታወሰኝ፣ ግን ልነግርሽ ይገባል ወይስ አይገባም እርግጠኛ አይደለሁም። ይህ መልእክት በሳይንስ ኦፕን ሉፕ ወይም ክፍት ዑደት ይባላል። አንደኛ አንቺን አስታወሰኝ ስትል እሷ በአንተ አእምሮ ውስጥ እንዳለች ትነግራታለህ። ይህም ለኢጎዋ ደስ ይላል። ነገር ግን ወዲያውኑ ልነግርሽ ይገባል ወይስ አይገባም ስትል እርግጠኝነትን ትነፍጋታለህ። ይህ በስነ ልቦና ውስጥ ዛይጋርኒክ ኢፌክት በመባል ይታወቃል። የሰው ልጅ አእምሮ ከተጠናቀቁ ስራዎች ይልቅ ያልተጠናቀቁ ስራዎችን ያስታውሳል። ይህንን መልእክት ስትልክ በአእምሯ ውስጥ ያልተመለሰ ጥያቄ ፈጠርክ ማለት ነው። ምን አይቶ ይሆን? መልካም ነገር ነው ወይስ መጥፎ? አስቂኝ ይሆን ወይስ ሌላ ነገር የሚለውን ጥያቄ ትፈጥርባታለህ። ይህንን መልእክት ከላክ በኋላ ወዲያውኑ አትመልስ። ስልክህን አሽቀንጥረህ ጣለው። ቢያንስ ለ30 ደቂቃ ወይም ለ1 ሰዓት ጠብቅ። በዚህ ጊዜ ውስጥ እሷ ስለ ሌላ ነገር ማሰብ አትችልም። የዶፓሚን መጠኗ ይጨምራል። እናም መልስህን በጉጉት ትጠብቃለች። በመደበኛነት የምትልከውን እንዴት ነሽ የሚል መልእክት ብትልክ ኖሮ ይህንን የትኩረት ደረጃ በጭራሽ አታገኝም ነበር። ሁለተኛው መልእክት ጨዋታውን የሚቀይር ነው። እስከዛሬ ተምረህ የነበረው ወንዱ ሴቷን ማሳደድ እንዳለበት ነው። ሳይንሱ ግን በተቃራኒው ይሰራል። ሰዎች ዋጋ ለከፈሉበት ነገር የበለጠ ቦታ ይሰጣሉ። ይህ ሰንክ ኮስት ፋላሲ ወይም ኤፈርት ጀስቲፊኬሽን ወይም የልፋት ማረጋገጫ ይባላል። አንዲት ሴት ላንተ ትኩረት እንድትሰጥ ከፈለግ እሷ ላንተ ብቁ መሆኗን እንድታረጋግጥልህ ማድረግ አለብህ። አንተ ተፈላጊው ሽልማት መሆን አለብህ። ብዙ ወንዶች ራሳቸውን ዝቅ አድርገው በማቅረብ ይሳሳታሉ። እኛ ግን ይህንን ፍሬም እንቀይረዋለን። ይህንን መልእክት ተጠቀም፣ በተለይ ደግሞ በጨዋታ ወይም በቀልድ መልክ። ደስ የምትይ ልጅ ትመስያለሽ፣ ግን የሆነ ነገር ትጠቅስና ባይኖርብሽ ኖሮ ፍጹም ልንሆን እንችል ነበር ትላለህ። ለምሳሌ ግን በሚለው ቦታ ላይ ግን ዘፈን ምርጫሽ በጣም የድሮ ባይሆን ኖሮ ወይም ሌሎች ነገሮችን መጠቀም ትችላለህ። ይህ ቴክኒክ መግፋትና መሳብ ይባላል። ደስ የምትይ ልጅ ትመስያለሽ ስትል ትስባታለህ፣ ምስጋና ትሰጣታለህ። ነገር ግን ወዲያውኑ ግን ብለህ ስትገፋት የእሷን ንቃተ ህሊና ትፈታተናለህ። በማህበራዊ ሳይኮሎጂ ጥናት መሰረት ሰዎች 100% ተቀባይነት ከሚሰጣቸው ሰው ይልቅ በመጠኑ ተቀባይነት ነፍጓቸው ያንን ተቀባይነት ለማግኘት እንዲጥሩ የሚያደርጋቸውን ሰው ይመርጣሉ። ይህ ሁኔታ ኮግኒቲቭ ዲዞናንስ እንዲፈጥር ያደርጋል። ይህም የአስተሳሰብ አለመጣጣምን ማለት ነው። እሷ በውስጧ እንዲህ ታስባለች፣ ቆይ እኔን አልወደደኝም እንዴ? ለምንድን ነው የዘፈን ምርጫዬን የጠላው? ቆይ አሪፍ እንደሆነ አሳየዋለሁ የሚል ሐሳብ እንዲፈጠርባት ያደርጋል። በዚህ ቅጽበት ዳይናሚክሱ ይቀየራል። እሷ አንተን ለማስደሰትና ብቁ መሆኗን ለማረጋገጥ መሞከር ትጀምራለች። አንተ ከፈላጊነት ወደ ገምጋሚነት ትሸጋገራለህ። ይህ መልእክት በራስ መተማመንህን ያሳያል። እናም ሴቶች በራስ የሚተማመኑ ወንዶችን በተፈጥሮ ይፈልጋሉ። ነገር ግን ተጠንቀቅ። ይህንን መልእክት በፈገግታና በቀልድ ስሜት ላከው እንጂ ትችት እንዲመስል አታድርገው። ዓላማው መጫወት እንጂ ማስቀየም አይደለም።
አሁን ወደ ዋናውና በጣም ኃይለኛው ወደ ሆነው መልእክት ደርሰናል። እመነኝ፣ ይህ መልእክት እጅግ በጣም ኃይለኛው ነው። ይህንን መጠቀም ያለብህ ግንኙነቱ ትንሽ ከጀመረ በኋላ ወይም የተወሰነ መቀራረብ ሲኖር ነው። ለዝም ብሎ ለምታውቃት ሴት ይህንን መልእክት አትላክ። ይህ መልእክት የሚሰራው በአንጎል ውስጥ ያለውን ዶፓሚን ፕሪዲክሽን ኢረር በመጠቀም ነው። ሮበርት ሳፖልስኪ የተባለው የስታንፎርድ ዩኒቨርሲቲ ኒውሮባዮሎጂስት እንዳረጋገጠው ዶፓሚን ወይም የደስታ ሆርሞን በብዛት የሚለቀቀው ሽልማቱን ስናገኘው ሳይሆን ሽልማቱን በጉጉት ስንጠብቅ ነው። አንተ የምትፈልገው በአእምሮዋ ውስጥ ስላንተ ያላትን ምናብ ማቀጣጠል ነው። ለምሳሌ ይህንን መልእክት ትልካለህ። ትናንትና ማታ በህልሜ አይቼሽ ነበር፣ በጣም ደስ የሚል ነበር፣ ግን አሁን አልነግርሽም፣ ምናልባት በአካል ስንገናኝ ትላለህ። ይህ በጣም ፈጣን ውጤት ያለው ነው። ይህ መልእክት 3 ኃይለኛ የስነ ልቦና ቀስቶችን በአንድ ጊዜ ይተኩሳል። አንደኛ፣ ቫሊዴሽን ወይም ማረጋገጫ። በህልም እንዳየሃት መንገርህ ሳታውቀው በአእምሮህ ውስጥ ትልቅ ቦታ እንደያዘች ይነግራታል። ይህ ለሴቶች በጣም ስሜታዊ የሆነ ነገር ነው። ሁለተኛ፣ ሚስጥር። ደስ የሚል ወይም ልዩ የሚለው ቃል በጣም ሰፊ ነው። ሮማንቲክ ነው፣ ወሲባዊ ነው ወይስ አስቂኝ አታውቅም። አእምሮዋ ክፍተቱን ለመሙላት የራሷን ምኞቶች ፕሮጀክት ማድረግ ይጀምራል። እሷ የምትፈልገውን አይነት ህልም እንዳየህ አድርጋ ታስባለች። ሶስተኛ፣ እጥረት። አሁን አልነግርሽም ስትል መረጃውን ነፈካት። ይህ እሷን እባክህ ንገረኝ ብላ እንድትለምን ወይም ደግሞ እንድትጨነቅ ያደርጋታል። ይህ መልእክት ከተላከ በኋላ የሚፈጠረው ነገር አስገራሚ ነው። እሷ ቀኑን ሙሉ ስለዚህ ህልም ታስባለች፣ ከጓደኞቿ ጋር ትወያይበታለች። ምን አይቶ ይሆን የሚለው ጥያቄ በአእምሮዋ ይመላለሳል። ይህ ማለት ቀኑን ሙሉ አንተን በአእምሮዋ ውስጥ ስታመላለስህ ትውላለች ማለት ነው። ከሳይንስ አንጻር ይህ ሜንታል ፕሪኦኩፔሽን ይባላል። አንድ ሰው ስላንተ ባሰበ ቁጥር ለሱ ያለ ዋጋ እየጨመረ ይሄዳል። ምክንያቱም አእምሯችን ስለዚህ ሰው ይህንን ያህል እያሰብኩ ከሆነ ለኔ በጣም አስፈላጊ መሆን አለበት ብሎ ራሱን ስለሚያሳምን ነው። እንግዲህ ወዳጄ፣ እነዚህ 3 መልእክቶች የሰውን አእምሮ ኮድ የሚሰብሩ ቁልፎች ናቸው። አንደኛ፣ የመረጃ ክፍተት፣ ይህም ጉጉትን ለመፍጠር የምትጠቀምበት። ሁለተኛ፣ ብቃት ማረጋገጥ፣ ይህም ዋጋህን ለመጨመር የምትጠቀምበት። ሶስተኛ፣ የወደፊት ምናም መፍጠር፣ ይህም ሱስ ለማስያዝ የምትጠቀምበት ነው። ነገር ግን አንድ ማስጠንቀቂያ ልስጥህ። እነዚህን 3 ቴክኒኮች ስትጠቀም ሁሌም እውነተኛ ሁን። ዝም ብለህ እንደ ሮቦት አትሆን። ምክንያቱም ዓላማችን መስህብ መፍጠር እንጂ ሰውን ማታለል አይደለም። አሁን አንድ ጥያቄ ልጠይቅህ። ከነዚህ መልእክቶች ውስጥ የትኛውን ዛሬውኑ ለመሞከር ወስነሃል? በኮሜንት ላይ ንገረኝ። ሌላ ሐሳብና አስተያየት ካለህም ጻፍልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ፣ እንዲሁም ደግሞ ለሌሎች እንዲደርስ ለማድረግ ሼር አድርገው። ለቻናሉ አዲስ ከሆንክ ሰብስክራይብ ማድረግና የደወል ምልክቷን መጫንህን እንዳትረሳ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።